የልጅ አእምሮ ለፈጠራ ለጥያቄ ተፈጠረ በሚመስል መልኩ ለዘመናት እንጠቀምባቸው የነበሩ ነገሮችን በተለየ አተያይ ተመልክተው ሐሳቦችን ያነሳሉ። ከ5 ዓመታት በፊት ከልጃቸው ጋር እየተጓዙ ሳለ እሳቸው ያላስተዋሉት ነገር ግን ልጃቸው አእምሮ ውስጥ የተፈጠረውን ያላሰቡት ጥያቄ ያነሳላቸዋል። አባቴ ለምንድነው ግን ሰዎች ቆሻሻ የሚጥሉት? ለምን እንደሚጥሉት የሚያውቁት እነሱ ናቸው። ግን እኛ ያነሳን መጣል እንደሌለባቸው ልናስተምር እንችላለን፣ አካባቢውን ልናጸዳ እንችላለን በሚል ለልጅ የተሰጠ መልስ የተጀመረ በጎ ፈቃድ እንቅስቃሴ ነው። ፕሎጊንግ ማለት ሰዎች የአካል ጤንነታቸውን እየጠበቁ ምድርን የሚጎዱ ቆሻሻዎችንም እግረ መንገድ የሚያጸዱበት ሐሳብ ነው። በርካታ የዓለም ሀገራት ዜጎች ይጠቀሙበታል። በርካታ ዓመታትን በውጭ ዓለም የኖሩት ፍሬው ከፍ ያለው ይህንን ሐሳብ በኢትዮጵያ ተግባራዊ ለማድረግ የማህበራዊ ሚዲያን በስፋት ይጠቀማሉ። ማህበራዊ ሚዲያውን በመጠቀም የሰራነውን ስራ በፎቶግራፍ አንዳንድ ጊዜም በተንቀሳቃሽ ምስሎች አስደግፈን እናጋራለን። ለምን እንደምናደርገው ሊጋባ የሚችል ቋንቋ እንገልጻለን። ይሄንን የሚመለከቱ ሰዎች የምድር ነገር ግድም ይላቸው፣ የአካባቢያቸው ነገር ግድም ይላቸው፣ የራሳቸውም ጤና ግድም ይላቸው ሰዎች እንዳይሹ በበጎ ፈቃድ መጥተው ይንቀሳቀሳሉ። ማነህ ከየት መጣህ ምንድነህ አይባሉም እነሱ ካልፈለጉ በስተቀር። ስለዚህ ነፃ ቦታ ነው፣ ንጹህ አየር አለው። ዝቅ ብሎ ቆሻሻ በማንሳት ውስጥ ሊገኝ የሚችለውን የውስጥ ከፍታ ሰዎች መጥተው እንዲለማመዱት እናበረታታቸዋለን። እንግዲህ ከ4 ዓመት ተኩል ለዘለቀ ጊዜ ተጉዟል እስካሁን ድረስ ሳይቋረጥ በየሳምንቱ ማለት ነው። በሀገራችን ባለፉት 4 ዓመታት ፕሎጊንግ ኢትዮጵያ በሚል የበጎ ፈቃደኞች ማህበር በመመስረት የእንጦጦ ፓርክን እያጸዱ ይገኛሉ። ከጀመርኩኝ ጊዜ መምጣት ኦልሞስት ከ2 ዓመት በላይ ሆነኛል። እኔም ባለቤቴም እንመጣለን። ከቻልን በየሳምንቱ በአመቸን ሰዓት ብቻ እንመጣለን። ያው እንግዲህ አካባቢ መጠበቅ አንዱ ነው። የመጀመሪያው እሱ ነው የምንመጣበት ማለት ነው። ሌላ ብዙ ሰዎች እናገኛለን፣ ከብዙ ሰው ጋር ሐሳብ እንካፈላለን። ሌላው ደግሞ ለጤናችንም መንቀሳቀሱም አንድ ነገር ነው። ስራችን ምንድነው? የተለያየ ማህበረሰብ ይመጣል። እሁድ ነው የምንገናኘው። ቀዳሚም ግሩፕ አለ፣ ሌላ ግሩፖች አሉ። መቶ ከተለያየ አይነት ባክግራውንድ የሚመጡ ሰዎች አሉ። ከነዛ ሰዎች ጋር ማጽዳት ነው የፕላስቲክ ቆሻሻዎች። ወጣቶችና በጣም ጉልበት ያላቸው ሲሆኑ ያመጣን ከፍ ይላል። ግን ዝም ብሎ አማካይ ግምት አንድ ሰው 1 ኪሎ ግራም ቆሻሻ ያነሳል። ከ10 እስከ 18 ኪሎ ሜትር የሚሆን ርቀት በዚህ ፓርክ ውስጥ እንሸፍናለን። አዲስ ሰዎች ሲመጡ የእግር ጉዞም እንደሌላቸው ሲመጡ በ10 እንገድበዋለን። ደግሞ ነባሮቹ ሲመጡና ኒድ ስንል 18 ድረስ እንሄዳለን ማለት ነው። በፓርኩ ግራና ቀኝ ውስጥም እየገባን የምንሸፍነውን ርቀት ጨምሮ ማለት ነው። ከማህበሩ አባላት በተጨማሪ ሌሎች በርካቶች በየሳምንቱ እሁድ ጠዋት አንድም ጤናቸውን ይጠብቃሉ፣ አንድም የፓርኩን ጽዳት ይጠብቃሉ። እንደ ድርጅት ሳይሆን እንደ ግለሰብ እኔም ባልደረቤም ሆነን እዚህ ያለውን ነገር ለማየት ተሳትፈን እናቃለንና የዛን ጊዜ ያየነው ነገር በጣም የሚማርክ ነገር ነበር። ላይክ ይሄ ካልቸሩ ዩዝ ዴቨሎፕመንቱ ላይ እየሰራን ስለሆነ ወጣቱን እኛ እናምጣውና ከወጣቱ ጋር ሆነን አብረን እናጽዳ፣ መስራት የምንችለው ነገር እንየው የሚለውን ነገር ነው የተነጋገርነውና ከሳቸው ጋር የነበረንም ኮሚኒኬሽን በጣም ጥሩ ነበር። እዛ ቀኑ ሲደርስም ደግሞ እኛ እዚህ ለማስመዝገብ ወደ ቀደም ባህልና ሴት መመለስ ወሳኝነት አለው የሚለው እድላችን ደርሶ አብረን ከጋሼ ጋር ኮሆስት ማድረግ መቻል የሚለው ነገር ትልቅ ደስ የሚል ስሜት አለው። በዓለም አቀፍ ደረጃ በሚሊዮን ቶኖች የሚቆጠር የፕላስቲክ ቆሻሻ ይመረታል። ዓለምን እየፈተናት ያለው የፕላስቲክ ቆሻሻ ስነ ምህዳርን በመበከል በሰዎች ጤናና በመሰረተ ልማቶች ላይ ጉዳት ያደርሳል። በዚህም በህብረተሰቡ ዘንድ ያለው ግንዛቤ አናሳ በመሆኑ ይህንን ለማስረዳትም ያለመ የበጎ ፈቃድ ማህበር ነው። ማህበሩ ወደ ፓርኩ የሚገቡ ሰዎች ከተጠቀሙባቸው በኋላ የሚጥሏቸውን የፕላስቲክ ቆሻሻዎችን በማንሳትም ነው ኃላፊነታቸውን የሚወጡት። ፕላስቲክ ቆሻሻ ላይ ያተኮርንበት ዋናው ምክንያት ፕላስቲክ መርዝ ነው። አካባቢን ያቆሽሻል፣ የውሃ አካላትን ያቆሽሻል፣ ምግቡን ያቆሽሻል፣ አየሩን ያቆሽሻል፣ እኛን ይመርዛል። ይሄም ነግርሽ በሳይንስ በደንብ የተረጋገጠ እንትን ነውና ህብረተሰቡ የፕላስቲክን ጎጂነት የተገነዘበው አይመስልም እና ያንን ለማስረዳት የጽዱ ኢትዮጵያ ንቅናቄ ለዜጎች ምቹ የሆኑና ከብክለት የጸዱ አካባቢዎችን እየፈጠረ ይገኛል። በመሆኑም ይህ ቀጣይነት እንዲኖረው በህብረተሰቡ ዘንድ ያለው ግንዛቤ ማሻሻል ያስፈልጋል። ለዚህም አዋቂዎች ለቆሻሻ በሚሰጡት ትኩረት አርአያ በመሆን ልጆች ላይ መስራት ያስፈልጋል። ጽዱ ኢትዮጵያ የሚለው እንቅስቃሴ ጥሩ ነው። ዘንድሮ የ6 ወር የሁለተኛው መርሃ ግብር እንግዲህ እየተካሄደ ነው። በዚህ መርሃ ግብር አካባቢን ከሚበክሉ ነገሮች ውስጥ ፕላስቲክ የ1 ወር ጊዜ ተሰጥቶታል። ፕላስቲክ ብክለትን በተመለከተ ይሄ ደግሞ አዲስ ከወጣው ህግ ጋር አብሮ አሁንም የወጣው መሆኑ የበለጠ ጉልበት ይኖራል እናስባለን። የትኛውም ኢትዮጵያዊ ምቹ ሆነ ነገሮች ስላሉ እነሱ ነገሮች አስጠብቆ ለልጆቻችን ማስተላለፍ
የሚለው ነው። እኔ ደግሞ በደንብ የማስበው እንደው ልጅም አለች 1 አመት ልጅ እሷን ነገ የተሻለ ኢትዮጵያ ወይ ደግሞ ጽዱ ኢትዮጵያ ማየት እንዳለባት ስለማስብ ነው ዛሬ እኖራለሁ ለልጄ ደግሞ አስተላልፋለሁ ያን ነገር ነው ያለኝ። ሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ በመላው ሀገሪቱ የተጀመረ ሲሆን በዚህም ህብረተሰቡ ባህል ያደረገው ያለው አካባቢን የማጽዳት ተግባር አጠናክሮ ሊቀጥል ይገባል።